ሰላም አለይኩም ወራህመቱላሂ ወበረካቱ። ስልካችሁ ስቶሬጃችሁ የተጠናነቀባችሁ ማለት ወይም ደግሞ ባትሪ ቶሎ እየጨረሰ ላስቸግራችሁ እቺን ቪዲዮ በጥሞና ተመልከቱ። ስልካችሁ ስቶሬጅ የተጨናነቀ ማለት ነው። ምክንያቱም ስልካችሁ እንደዚህ ዲስፕሌው ስሙዝሊ የማይሄድ ከሆነ ወይም ደግሞ አንዳንድ ፋይሎች ስታወርዱ እምቢምላችሁ ከሆነ ማለት ነው ስቶሬጅ ሞልቶ ይሄ እንዴት ታጠሪያላችሁ? እያንዳንዱን ማትጠቀሙት አፕሊኬሽኖች እንዴት አድርጋችሁ ስቶፕ ታደርጋላችሁ? ይህን ቪዲዮ በጥሞና ተመልከቱ። ጀም ሀበሻ ለእናንተ ብሎ የሰራው ነው። ለእኔም ደግሞ ሰብስክራይብ እና ላይክ እያደረጋችሁ ስትወዱ ይጠቅመኛል ያልኩት ነው። ወደ ትምህርቱ ቀጥታ ሴቲንግ ነው የምንገባው። ኦኬ ሴቲንግ ስንገባ በተሰብ ስልካችን እጃችን ላይ የያዝነው ስልክ እንክብካቤ ያስፈልገዋል። ተንክብካቤ ጉለት ግን ቶሎ ብሎ በገዛ ነው ከተወሰነ ጊዜያት በኋላ ወራቶች ወይም ደግሞ አመት ቀድር ሊሆን ይችላል በቃ ነን ዩዚንግ ይሆናል እንዳንጠቀመው ታደርጉታላችሁ ማለት ነው። ምክንያቱም ስልክ የተበላሸ ስልክ ስቶፕ አድርግ ያቆመ ዳውንሎድ ያደረግም ማድረሽ ነው ብዙ ነገር ስላላችሁ ያንደኛውና የመጀመሪያው ሶፍትዌር ሁል ጊዜ አፕዴት አድርጉ። ኦኬ ሶፍትዌር ማለት ይሄ ነው። ሶፍትዌራችሁን ሁል ጊዜ አፕዴት አድርጉ። ምክንያቱም አዳዲስ ፊውቸሪቲ በተጨመረ ቁጥር ከኦልድ ቨርዥኑ ተቀይሮ ስለሆነ ድረስ እናንተ ሶፍትዌር አፕዴት ማድረግ አለባችሁ። ሁለተኛው ደግሞ አፕሊኬሽኖችን አፕዴት አድርጉ። ምክንያቱም አሁን ዋትስአፕ ምናምን የማይሰራ ከሆነ ምን ማድረግ አለባችሁ? አንዳንድ ነገሮች ለምሳሌ ዋትስአፕ ቪዲዮ ኮል አምጥቶ እንደሆነ እናንተ ባሮጌው ቨርዥን ከሆነ ዋትስአፕ ቪዲዮ ኮል ላይ ሰራ ይችላል ማለት ነው። ይሄ ምን ማለት ነው? ቀጥታ ወደ የት ያላችሁ ፕሌይ ስቶር ላይ እንደዚህ ተገባላችሁ። ፕሌይ ስቶር ላይ ተገባችሁ በኋላ ምንድነው የምታደርጉት? ፕሮፋይላችሁ ላይ ትሄዱና እንደዚህ ኦኬ ፕሮፋይላችሁ ላይ ተደላችሁ አንድ ይሄን ነካ ታደርጋላችሁ። ከዛ ማኔጅ አፕ ኤንድ ዲቫይስ የሚለውን አንዴ ተነካላችሁ። እዝጋ አፕዴት ያልሆኑ አፕሊኬሽኖች ይመጡላቸዋል። አፕዴት ተጠየቁ አፕሊኬሽኖች አሁን ለምሳሌ ይሄን ፔፓል ነው የጠየቀኝ ይሄን አፕዴት አደርጋለሁ ማለት ነው። ስለዚህ እንደዚህ እያደረጋችሁ አፕዴት ማድረግ አለባችሁ። እርግጠኛ ነኝ አሁን ማለት ነው እያንዳንዳችሁ ሳትዋሹ ፕሌይ ስቶር ገብታችሁ ኦኬ ቀጥታ ፕሌይ ስቶር ትገባላችሁ። ከዛ እዚህ የራሳችሁ ፕሮፋይል ላይ ትገባላችሁ። ከዛ እዚህ ላይ ማኔጅ አፕ ኤንድ ዲቫይስ የሚለውን ብትነኩ የሚበልጠው ሰው እዚህ ላይ ኦኬ ስትሉት 20 እና 30 አፕሊኬሽን በዚህ ተደርድሯል። አፕዴት ጠይቆ ማለት ነው። ያ ማለት በአዲሱ ቨርዥን አትጠቀሙም ማለት ነው። ኦኬ ይሄን አፕዴት ማድረግ አለባችሁ የመጀመሪያው። ከዛ ቀጥሎ ወደ ሴቲንግ ትገባና መለስ ብለን ከዚህ ካሳየኋችሁ በስተቀር ደግሞ ሴቲንግ ላይ እንገባለን። ወደዛ ዝቅ ብለን ዲቫይስ ኬር የሚል እዚህን ይጋለ ማለት ነው። እናንተ ጋር ዲቫይስ ማናጅመንት ሊል ይችላል እንደየስልኩ ትንሽ ይለያያል ማለት ነው። ዲቫይስ ኬር የሚለው ወይም ዲቫይስ ማናጀር የሚለውን አንዴ እንነካለን። ኤን ከነካም በኋላ በዚህ መልኩ ይመጣል። ኦፕቲሚሽን ብሎ ለምሳሌ ናው ይለኛል። እንደዚህ ያጸድላችኋል ማለት ነው። ኦኬ ተመልከቱት። ባክግራውንድ አፕ ክሎዝድ ምክንያቱም በስተጀርባ የሚሰሩ አፖችን ዘጋሁልን። ኖ ሃይ ባትሪ ዩዜጅስ ዲቴክትድ በጣም ባትሪ የሚጠቀሙ የለም ራይት አድርጓል። ከዛ ኖ አፕ ክራሽ ራይት አድርጓል። እንደዚህ እያደረጋችሁ ሳጸድ ያላችሁ ማለት ነው። ይሄ ዋነኛ ችግር ቀረፋችሁ ማለት ነው። ኦኬ እንደምታዩት ተመልከቱ ግሬት አለ ማለት ነው። እዚህ ላይ አሁን እናንተ እርግጠኛ ነኝ ስከፍቱ እዚህ ላይ ቀይ ምልክት አለው። ያን ሁሉ እስቲ ጠፋ ድረስ ማጽዳት አለባችሁ። በተሰብ ስልካችሁ ከእናንተ እንክብካቤ ስለጎለው እንጂ በተለይ ከ8 ራም ላይ ራም የሚባለው ዝን ነው። ለምሳሌ እንዴት ታጥድ ያላችሁ ራም የሚባለው ነገር ዝላ አርኤኤም አለ ፕላስ ከዚህ ከ8 ራም በላይ ያለ ስልክ ስማርት ስልክ ስለሆነ ብዙ ጊዜ የመጠቀም እድል አላችሁ ማለት ነው። ግን እናንተ አሰሱን ገሰሱን አፕሊኬሽን ታወርዳችሁበት እንደዚህ ካላጸዳችሁት ችግር ነው ማለት ነው። ፎር ኤግዛምፕል አንድ ሰው ታሞ ካልታከመ አንድ ሰው ሁል ጊዜ ካልታጠበ እዲፋም ጭቅቅታም ይሆናል ማለት ነው። ስለዚህ ስልክም እንደዚያው ያክል ነው። በቃ የተለያዩ ሪክረስፒን የሆኑ ቆሻሻዎችን ካላጸዳችሁለት አስቸጋሪ ነው ማለት ነው። ስለዚህ እንግዲህ እዛ ነሳዮች የመጀመሪያው እንደዚህ ይቅርታ ማለት ነው። ዲቫይስ ስቶሬጅ ላይ ገብታችሁ ኦኬ ሴቲንግ ላይ ገብታችሁ እዚህ ላይ አባውት ማን ነው ዲቫይስ ኬር የሚለው አንዴ ተነኩና ይሄን ማጥሪያት አለባችሁ ብያችሁ ለጥቃችሁ ደግሞ ምንድነው የምነኩት ስቶሬጅ የሚለውን እዚህ ላይ አንዴ ታብ ታረጋላችሁ። ይሄን ታብ ታረጋችሁ በኋላ ምንድነው የምታረጉት? ወርታይ ዝቅ ብላችሁ ይሄን ሞር የሚለውን አንዴ ነካ ታረጉና ይሄን ሞር የሚለውን አንዴ ነካ ታረጋችሁ በኋላ ምንድነው
እዚህ እያንዳንዱ ስልካችሁ ላይ በቪዲዮ በኢሜጅ ዶክመንት አውዲዮ ፋይል ኢንስታሌሽን ፋይል ኮምፕሬስድ ፋይል በቃ እነዚህ ሁሉ እናንተ የማትጠቀሟቸው ስለሚሆኑ አሁን ለምሳሌ የመጨረሻ ላይ ተመልከቱት። ሪክለስ ቢን የሚለው ድሌት ተደረገ ወይም ደግሞ እንደገና መልሶ ስልካችሁ ላይ ያለ ማለት ነው። ድሌት ተደርጓል፣ ነገር ግን ስልካችሁ ላይ ያለ ወይም ነው የምታገኙት። የሁላችሁም ከፍ ስታደርጉት እዚህ ላይ ይገኛል። እንደምታዩት ይሄ ፋይል ሴቲንግ ይኸው እዚህ ላይ ያለ ይሄ ድሌት ያደረኩት ነው ማለት ነው። 22 ፋይሎች እነዚህን ስለዚህ እኔ ድሌት አድርጌያቸዋል፣ ነገር ግን እዛ አለው እኔ አሁን ስለማልፈልጋቸው የምፈልጋቸውን አስቀርጬ መልሼ ድሌት አደርጋለሁ። ምክንያቱም ሳምሰንግ ብዙ ጊዜ ድሌት ስታደርጉት ሪክለስ ቢን ይቀመጣል። ለምን የተወሰነ 30 ቀን ቆይቶ ነው ድሌት የሚሆነው ማለት ነው። ያንን ድሌት ማድረግ አለባችሁ። አንድ በሉ። ከዛ ደግሞ እዙ ላይ እንደምታዩት አፕ አለ 70.72 ጂቢ ይዟል። ይሄ ማለት 70 ጂቢ ከ72 ኤምቢ ይዟል ማለት ነው። አፕሊኬሽን ብቻ ይሄን ነካ ስታደርጉት የማትጠቀሙት የእናንተ ኦቨር ሊሆን የማትጠቀሙትን አፕሊኬሽኖች ለምሳሌ እኔ ይሄን አልጠቀሙት አልኩ። ቲክቶክን ኤግዛምፕል ነው የምነግራችሁ ምሳሌ ማለት ነው። ነካ አረገውና እዚህ ላይ አንስቴልም አላረገውም። ኦኬ ሳላጠፋው እዚህ ላይ ይሄን ነካ ታረገው ፎርስ ስቶፕ አረገዋለሁ። ኦኬ ፎርስ ስቶፕ ታረኩት ያቆማል ማለት ነው። ምክንያቱም የማትጠቀሙትን አፕሊኬሽኖች ስቶፕ አርጓቸው እንዳይጠቀሙ ማለት ነው። ይሄን ትላላችሁ። ከዛ ደግሞ እዚሁ ላይ ምን ትወዳላችሁ መሰላችሁ? ሲስተም ይሄ እንግዲህ የስልኩ ሲስተም ሆነ እንትን ማለት አይቻልም፣ ማጥፋት አይቻልም፣ ተውት። አዘር ፋይልስ ሌላ ነገር በቃ ይሄን ደግሞ ተነካላችሁ። እነዚህ አዘር ፋይልስ ደግሞ ያጠፋችኋቸው ዙም ፔዲንግ ፋይልስ በመካከል ላይ ያሉ ምናምን ነው። እነዚህን እየነካችሁ እንደምታዩት ይሄ ሁሉ እንግዲህ እኔ ዲሌት ያረኩት ነገር ግን ያልጠፋ ማለት ይሄንን አንዴ ነካ እያረጋችሁ እዚህ ላይ ማጥፋት አለባችሁ። ዲሌት ሁሉንም ነገር ማለት ነው። 2 በሉ። ከዛ እንደዛ አድርጋችሁ የስልካችሁን ጤንነት ትጠብቃላችሁ። ወደ ሶስተኛው ስንሄድ ባትሪ ነው። ደግሞ እዙ እንመለስና ስቶሬጅ ይምላል። ባትሪ ማን ነው እዚህ የምታዩት ባትሪ የሚላል ከስቶሬጅ በላይ ማለት ነው። ይሄን ባትሪን አንዴ ነካ እናደርጋለን። ባትሪ አንዴ ተከፈትን በኋላ እንደዚህ ትንሽ ሮ ይሰጠናል ማለት ነው። ይሄ ባትሪ ከሳምንት እንግዲህ የምንጠቀማቸው ነው። ኦኬ ለምሳሌ 1 2 3 4 እነዚህ 6 አሉ። 1 2 ይቅርታ እነዚህ 6ቱ ባትሪ የምንጠቀምባቸው ናቸው። ምንድነው ማድረግ ያለባችሁ እናንተ ይሄን ባትሪ ነካ ታረጋችሁ በኋላ ወላይ ሳብ ታረጉና ፓወር ሴቪንግ የሚላል ባትሪ ፓወሩ ሴቪንግ ታረጋላችሁ። ሴቭ የሚለውን ኦን ታረጋላችሁ። ከዛ ደግሞ መልሳችሁ ባትሪ ፕሮቴክሽን የሚለውን ኦን ታረጋላችሁ ማለት ነው። ኦኬ ስለዚህ ይሄንን ኦን ታረጋችሁ ባትሪያችሁ ቶሎ አያልቅም ማለት ነው። እንደምታዩት እዚህ ላይ አሁን ለምሳሌ አውቶ ዳይመንድ ስክሪን የሚለው ስክሪኑ የደበዘዘ የሚሆነው 5% ሲቀረው ብቻ ነው። ኦኬ በጣም ኃይለኛ ከመሆኑ የተነሳ ማለት ነው። ይሄንን ማስተካከል አለባችሁ በስልካችሁን። ይሄን እያስተካከላችሁ የስልካችሁን ጤንነት መጠበቅ አለባችሁ ማለት ነው። ስልክ ሁል ጊዜ በየ6 ወሩ በየአመቱ አትገዙም ማለት ነው። አንድ ስልክ ለ3 ለ4 አመት ትጠቀሙበታላችሁ። ይሄ ቪዲዮ ከተመቻችሁ ላይክ ሰብስክራይብ ማድረግ እንዳይረሳ ቤተሰብ። ባይ ባይ ጉድ ናይት። እኔ ጋር ጉድ ናይት ነው የምላችሁ አሁን በሰዓት። ባይ ባይ